አባይን ዋትረሽ ደጀኖ መውጃሽ የዋበይ ዘርት ሆነን እኮ የበላችሁ ጅብ አልጮህ አለ። እንዴው የት ገባች ብለህ እንዴው ብንፈልጋት አበይ አይበለጠ ግድ የለም ፈጣሪ ከሷ ጋር ይሁን እንጂ እንደምን ማፈላልጌ ማግኘት አይቀርም። ብቻ ምፈራው ልጄን አንድ ነገር እንዳያደርጉብኝ መፈራያን ብቻ ነው። ያማ ቀኑ በዘገየ ቁጥር የሆነ ነገር መሆኑ አይቀራል ብለህ ነው። እንግዲህ ፈጣሪ አምላካችን አብሯችን። የኮ ግራ የገባኝ ነገር በለጠ የደፈረኝን ሰው ባወቁት ነበር። ከኔ የሚፈልገው ነገር ካለ በስነ ስርዓት መጥቶ ይሄን ነገር ፈልጋለሁ ይሄን አድርግ ቢለኝ እምችለው ከሆነ አደርግ ነበር። ግን እኛ ሳንሰማ ሳናይ ነገሩን ሳናውቅ በድብቅ ልጅን ወስዶ ማንገላታቱ ግን አልተዋጠልኝ። እሷ የላውን እንደው እየበሸቀኛል። አይ እንደው ፈጣሪ እንደው ምን አልኩ እንደው እስከዛሬ ማልጅ ምናምን ታልሆነች እንደሚያርገኝ ለበጂ አልቀረች እንደው ዳብዘዋል ታፋኝ ቆውን መነንተ እንደው ምን ይሻለኛል? አረማይ ቆይኔ ያርግበኝ ጠፋች እንጂ ሞተች አልተባልሽም እኮ ይሄን ያለ ምንድነው ነገረኛ አንተማ ወስደህ ነው እንዲያርግህ የምታንጓለኝ እኔን ጨምረህ እናቴ እና ጠፋች ነው እንጂ ይሄን ያለ የምታማርሪ አረ ከጠፋች እስከዛሬ ተፈልጋ መንገሽንም ተናግሬ የነበረ ደምሴ ብዬ ተንጓለለ ነው እስከዛሬ ትገኝ ነበር። እንደው ባንዱ ሽኩት አድርገው ጥለውብኝ ነው እንጂ እናቴ ባንዱ ገደል ከተውብኝ ነው። እንደውም ስጠረጥር ማለት ነው ይሄ የወሰዳት ሰውዬ የከንፈር ወዷል ማለት ወይ ሲመጣኝና ምን ላድርገው እንዳልናገር ፈልጎ ሲመጣኝ ወንድ መስለህ አንተ ጀግና እንደሆነ ሁላ ጎተህ ይዘህ አስፈልታኝ መጣ። እሷ ናት እንድ ያለችኛ መጀመሪያ እኔ ነኝ እና እንድ ብትልህ እንደው አለ ተጥሎ ይመጣል ድንቁ ማጀራቴን ሲመጣኝ ምን ላድርግ የት እናቴ ምን አለብህ ወልደህ አላየኸው ገና እንዴት እንደሚያረግ እናት አንጀት ሆኖብኝ ነው እንጂ እኔ እናቴ በምን ነው የሆነው ምንም ብዬ ነው እንደፈለጋስ ማደረ እንደገድባት ነው እስከዛሬ ማመራው ነው እንደገና አረ ደህና ነው በቤታችን ወንድ እንደሌለ እንደምታውቀው በለጠ እዚህ መንደር ላይም ከለት ለት አዲስ ሰው የማናውቀው ጸጉረ ለውጥ እየበዛ ምን ተልኮ ይዘው እንደመጡ አላውቅም። ይሄ ጉዳይም ትንሽ አሳሳቢ ሆነ። ተው በቃ ሁሉም ነገር እኔ ፈቷለሁ። አንተም አትጨነቅ። የነር መሬት ደግሞ ሸጋር ጋር ሰዋል ተባረክ እጅን ይባርከው። እንዴት አርጋር ሰዋል አንተ ጋር እየኔ ያረሱ ሸጋር ጋር ተባረክ እናትዋ እጅን ይባርከው። ህደስ እስኪ ደግሞ አሁን ከፎች ደግሞ እንዳይጠፉ ከፎችንም ጠብቅ እንዴው አስጠገብንም አንዴ ይመጣል በላት። እኔማ ከፎች እንደብልቄ በዚያው እንደው ልዩትን እንደው በዛ በፈልጋት ብዬዝም ባንዱ ያበይ እኔ ቻልከውን አድርግ። ዞሮ ዞሮ ተቀመጥም አልልህም። አንተም እኮ ታስባለህ እናቴዋ እህት አይደለች በል ያስ በል ተሎ ወደ በል እናቴ ራስዋን እንኳን ባገኘው ከዘመድ ጋር ምናብር ከዘመድ ጋር አልቅሼ በቀብራት እንኳን ምን አለ እንኳን ሌላውስ እስከነነፈስም ጊዜ ማላገኛት እንግዲህ ከዘመድ ጋር እንደተጮጭቼ በቀብራት ምን አለ እንደሰው እንደሱ አይባልም ነው የምልሽ። ምን ያልሆነውን ነገር የምታማርሪበት ነው አንተ እናቴ ምን አለብህ? እኔማ እናት ነኝ እኮ እንዴት ልቤ ተረግቶ ይቀመጥልኝ? ምን ዋን ብለው እንደገደሏትስ ምን አለ እናቴ ምን ባያት ምን እንደው ባይኔ ባያት እንኳን ይገናል እንደው አንድ ፍሬ የሆነች ቢብዬ ባለመር ምን አልኩ ፈጣሪ እንደው ምን አልኩ ምን ቀን ነው ያንግሪ እግሪን በቆመጠው ባለድ ከሷ ጋር
አገዳ ደግሞ እንደው ውሃ አስፈልጎታል መሰል ደርቆ ተራ መቼ እንደሚደርሰን ራሱ እንደው አልነገረኝም። እንደው መጠይቀውን ቅድም ተገናኝተን ሳለ ምን መላም አስፈልጎታል እንደው የተረገመው ጉላሊ እኛ እናጥራለን እነሱ እናቴ በለጠ እንዴት አደርክ? ሰላም አደርክ? ምን እየሰራህ? እዚህ አገዳ አይቼልህ ነው። የእናንተ ነው? አዎ የኛ ነው። ዋርጋችኋል። እኔ የምልህ ያው በቀደም ከኔ ጋር ያያሃትን ልጅ አላየሃትም? አላገኘሃትም? እንደው መንገድ ላይ ኧረ የለም አላየኋትም። ዝም በል እንጂ እንዲህ የምትናገር እህትህም አልተገኘችም አይደለ? እሷማ አልተገኘችም። ወስዶ የታባቱ እንዳረጋት ራሱ ይገርማል። የኔ እህትም ትናንትና የጠፋች ነው። ኧረ እስኪ ንገር እንዴ ወይ ነው? እስኪ ዝም በል ዘሙ ያምዘይቱ ማን ነው ወስዶ? ምን አውቄ እንደኛይቱ አታውቁትም ማለት ነው? ባውቀውማ ተከታትዬ ወይ ገሎኝ ወይ ገድየው ይለይልን ነበር። እኔም እኮ እሱን ነበር የፈለኩ፣ ግን ፊት ለፊት አልተገናኘን። እስቲ አሁን ዝም ብሎ ያጠና ነው እንጂ ሁሉን ነገር ስራውን እየሰራ ያለ። የሚገርመው እኮ ደግሞ ሴቶችን እየመረጠ መውሰዱ እኮ ነው። በዚህ መሬት ስንት መስዋዕት ከፍዬበታለሁ። ስንት የማይሰራ ስህተትን ፈጽሜበታለሁ። አንዳንድ በማያገባቸው እየገቡ ጡልጡል የሚሉ አሉ። በየቀኑ እየመጡ ያን መሬት ለከራይህ የደምስ ያላርስም ብያለሁ ነው። እነሱም የመሬት ላይ ያለውን ድብቅ ነገር የሰሙት ነገር አለ። ከአንበሳ ጋር ባይጋጩ በዚህ መሬት የመጣውን ማናቸውን ግለሰብ አንድ ሳላስቀር ገደል። ይሄን የመሰለ መሬት ይሄን የመሰለ ልማፈር ይሄን የመሰለ የተቀደሰ መሬት የተባረከ መሬት ከጀ ለመንጠቅ መላው መንደሩ አሲሩብኝ ቻንጃ በቻንጃ ዘርቶን ከእጅ ትግባ እንጂ ከዛ በኋላ የማረገውን ያውቃል። እና እንዲያው አባትህ ምን ላይ ደረሰ? የሚያገኛት አይደለም? ኧረ የለም። ወዴት ግድም ነው ያለ አባት? አበይዚያ የሆነ መሬት አለ፣ በሱ ላይ እንገረው እንጂ እዚያ ነበር ያለ። ታገኛት ምን አለባት? በዚህ በኩል በህድ አገኘዋለሁ።
አዎ ታገኘዋለህ። አይደለም ታርግ ምን ብለህ ወደ ቤት ማቀናቀን ሲል ሰምቼዋለሁ። ምን ብለህ ትነግሯለህ? አሁን የሰው ምን በስቲ አሁን ልጅቱን ሴት ያውቃታል። የልንገረው ትላለህ እንዴ? ነሳደር አንተም ካገኘህ እስቲ ተሰማኝ እስኪ የሚሆን እንትን እላለሁ። ችግር የለውም ወየው በተገኘ በል ደህና ዋል። እኔ የምልህ ከፈለ ምን ሆነ? ልጅ ጋር ይዙን ያልበላህን አትካክስ አይደለም። ይሄን ያህል ከቶም ስሙንም ታውቃለህ። ብዙ ነገር ያወጋችሁ ያለ የሚሰማኝ ይገርምሃል። ከብዙ ዓመታት በፊት ቦታ ነበር። ማን እሱ ጋር ነው? ሁሉ ነገር ሁሉ ስብስብ እያለብኝ ነው ማለት ከተማ ነው የምትኖር፣ ግን እዚህ የማታውቁ ሰው የለም። ቆይ ምንድነው እስቲ ታሪኩ? ወንድሜ ማለት አልገባኝ። ዝም በል በቃ። ምን ይገባሃል አንተ? በማያገባህ አትግባ። ዝም በል እስቲ። እናንተ ተፈጥሮ ደግሞ እንዴት ነው ዝም ታሪካችሁ ሁሉ ውስብስብ ያለ ነው። እኔ እኮ በማላውቀው ነገር ተጨነቅኩ ከዚህ ሁሉ። እኔ እኮ እሷን ፍለጋ ነው የመጣው፣ ግን ታሪክህ ዝም ብሎ እንዴት ተወሳሰበ ነው። ዝም በለኝ እንዴ እስቲ። ደስታሽ አያገኘኝም ሐዘንሽ አያጣኝም አለ ያገሬ። አይደለም እሱ ይሄሽ ወንድሜ ነው። ከኔ ደብቀ ይዛት ስትሮጥ ነበር። ዛሬ ችግር ላይ ስትሆንና እሷን ስታጣ ተመልሰው ወደ እኔ መጣ። እሱማ አንዳንዴ ይገጥማል። አንተ ሰው ብትወኝ ይሻላል። የዚህ ቤት ታሪክ ምንም ሊገባኝ አልቻለም። አንዴ ወንድሜ ነው፣ አንዴ የሆነ ነገር ምንድን ነው? ቆይ እኮ በማላውቀው ነገር ተሰቃየው በልጅቱ የተነሳ። ኧረ ምን ይሻላል? መጣው ቆይ ምን ሆናል? ምን ነው? አይ ቆምህ ብዬ ነው። ምን ችግር አለ? አንተ እያለ ችግር እንዴት ነው? ስለሱ ጉዳይ እኮ ተነጋግረን ፈተነዋል። ምንድን ነው? ዝም በልና ተጓዝ። እሺ ሰው ከንቱ ይገርምሃል። አባቴ የሞተው በዚህ መሬት ምክንያት። እንዴ ማለት እንዴት?
ሰው በዚህ መሬት ምክንያት ይሞታል? ዝም በመሬት ምክንያት ሰው ይሞታል? ያ ዝም በል እስቲ በማያገባህ አትግባ። ማን መልስልኛል? አይ ነገሩ ግልጽ ስላልሆነልኝ እኮ ነው። እንዴት በዚህ መሬት አይደለም እኮ እኔ አሁን በመሬት ምክንያት እንዴት ሰው ይሞታል ብዬ ነው። ምክንያቱም ንገረኝ እስቲ ግልጽ አድርገህ። ያንተ ያለ ያንተው ስባል እስኪ ዝም በል ሳይፈቀድልህ አትናገር። እሺ ሬዲያ ወይኔ ወይ ግን ይሄ መሬት ማን ነገር አስጀምሮ ትቶኝ ሄደን? እሺ ጠብቀኝ በቃ አንዴ ሰውዬ ዛሬ አረጋሪ እያመመኝ ነው። ጠብቀኝ ነው ጨርሶ በነበረ
ደህና ቆየሽ? ደህና በእንዶ ደህንነትሽማ ያስፈልገኛል። ደህና እንደሆን ከፈልክ ታዲያ ለምንድን ነው ለይተህ ነጥለህ ያመጣ? ስምሽ ማን ነበር? ወርቄ። ሸጋ ስም ገርምሻል። እኔም እንዳንቺ አይነት የምሳሳላት አንድ ፍሬ ልጅ ነበረች። ዘርቱን ትባላለች። አንድ ጎረምሳ ከወሰዳት የወር ሊሞላት ብፈልግ እንኳን ላገኛት አልቻልኩም። ሴት ልጅ አለች። እኔ በሴት ልጅ አልጨክንም። ወርቄ በቀደም ወንድሜ መሆን አለበት ስትይ ሰምቼሻለሁ። እውነት ልጄን አይተሻት ከሆነ እባክሽን ያለችበትን ጠቁሚኝና ሂጅ። አላየኋት ስሞትልሽ እኔ አንቺ ምንም አላደርግሽም። ነገር ግን ዘርቶን አንድ ነገር ሁና ባገኛት የዛን ጊዜ ግን ማረግ ሆነ ራቅ። አየሽ አይደል ምናልባት ከምትወጂው ቤተሰብ መለየት ምን ያክል እንደሚያንገበግ ምን ያክል እንደሚያማየሽ አይደል? ታውቂያለሽ ወርቄ፣ የምሳሳላት ልጄ አንድ ነገር የሆነች ቀን የዛን ጊዜ ነው አንቺንም ያን ወንድምሽንም ገድዬ ባንጉበር ቀራችሁ። እስከዛ ግን የቴን መርዶ እስከምሰማ ግን እንከባከብሻለሁ፣ አለሁልሻለሁ። የዛን ቀን ልጅ አንድ ነገር የሆነች ቀን ግን ሁለታችሁን በአንድ ጉድጓድ ነው። አሁን ወንድምሽ ያለበትን ቦታ ትነግሪኛለሽ አትነግሪኝ? ነገርኩህ እኮ እኔ ምንም አላውቅም። ታውቂያለሽ እንጂ አላውቅም። ታውቂያለሽ። ወንድምሽ ያለበትን ቦታ ታውቂያለሽ፣ ልጅ ያለችበትን ቦታም ታውቂያለሽ። ነገርኩህ እኔ አላውቅም አልኩህ። በዱላ እየደበደብኩ እንዳስለፈልፍሽ ትፈልጊያለሽ ወይስ እውነቱን ትናገሪያለሽ? ነገሩ ሰውዬ እኔ ልጅ የት እንዳለች ምንም አውቀው ጉድ። ሰውዬ አትበይ። የእኔ ልጅ ምን የሆነ ነገር እያደረጋት ቢሆንስ ምን አውቃለሁ? ሰሚያለሽ? ወንድምሽ ያለበትን ቦታ ትነግሪኛለሽ ወይስ አትነግሪኝም? አልነግርም። የርጉም ዘር እንግዲያስ ረሃብ ውስጥ ናብሽ። ያኔ ደምሴ እያልሽ ትማልጅኛለሽ።
አስቢበት። አስበሽ በኋላ ስመለስ ወንድምሽ ያለበት ቦታን ካልነገርሽኝ የመጨረሻሽ ሰዓት ነው። ንስሐ ግቢ። የራሱ መስለ እሱ ራሱ ተረገመ ሰው ይመስላል አይደል? ኦይ ምን እንደሰበረኝ ማለት አስማታም ነው። አንተ ተመልሶ ይመጣል። አይ ልግባ። አንተ ጠብቀኝ። ደስ ይላል። ልግባ። እሺ ይወሱ ነው። ልግባ እያየሁ የተረገመ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እግርህ እንዴት ነው? አይ ደህና ነኝ። እየተሻለኝ ነው። እየተከታተሉት ነበር። አንተ ቶሎ በል እናውጣ። የተረገመ ነይ በቃ ኋላ ትታረቅ። አባዬ ነው አትረሺ ደጀኖ መውጃሽ